ጋብቻ አንድ ወንድን አንድ ሴት ተስማምተው ተፋቅረው ቀሪው ዘመናቸውን አብረው ለመዝለቅ ወስነው የሚገቡበት ተቋም ነው እንጂ ጊዜያዊ ቤት አይደለም። እግዚአብሔር የፈጠረው ጋብቻ እስከ እድሜ ልክ ድረስ አብሮ የሚዘለቅ ተቋም ነው። የትኛውም ችግር የሚያቋርጠው አይደለም። ስለዚህ ጥንዶች ከጋብቻ በፊት ቆም ብለው ማሰብ አለባቸው። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል የምንላቸውን በጎ ሀሳቦች ይዘን እንቀርባለን። አብራችሁን እንድትቆዩ እየጋበዝን ይህንን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን እንዳትዘነጉ እንጠይቃችኋለን። ዛሬ ይዘንላችሁ የምንቀርበው ፕሮግራም ደግሞ ከጋብቻ በፊት በሚል ነው። ጋብቻ ማለት ምን ማለት ነው? ከጋብቻ በፊት ያላገቡ ሰዎች ምን ማወቅ አለባቸው? ኢቭን ያላገቡ ብቻ ሳይሆኑ ያገቡ ሰዎች እንኳን ስለ ጋብቻ ማወቅ አለባቸው። ሰዎች ጋብቻና ስሜትን ለይተው ካላወቁ በቀሪው ዘመናቸው ላይ ትልቅ ተጽዕኖ ነው የሚያስከትለው። ጋብቻ አንድ ወንድና አንድ ሴት ተስማምተው ተፋቅረው ቀሪው ዘመናቸውን አብረው ለመዝለቅ ወስነው የሚገቡበት ተቋም ነው እንጂ ጊዜያዊ ቤት አይደለም። አብዛኛውን ጊዜ ጋብቻ ከተስማማን እንቀጥላለን፣ ካልተስማማን እንተዋለን ብለው ሰዎች ይጀምራሉ። አይደለም። ጋብቻ ንጹህ ጋብቻ፣ እግዚአብሔር የፈጠረው ጋብቻ እስከ እድሜ ልክ ድረስ አብሮ የሚዘለቅ ተቋም ነው። ለዚሁም ደግሞ እግዚአብሔር በዘፍጥረት 2 ላይ አዳምና ሔዋንን ካጣመራቸው በኋላ ውድቀት ውስጥ እንኳን ከገቡ በኋላ አዳምና ሔዋን አልተለያዩም። እስከ እድሜ ፍጻሜያቸው አብረው ዘልቀዋል። ቢሆን ኖሮ እነሱ የሚለያዩት ያ ችግር በተፈጠረ ጊዜ ከኤደን ገነት በወጡ ጊዜ ማብቃት ይችሉ ነበር። ግን የእግዚአብሔር ፕሮግራም የሚቋረጥ አይደለም። የትኛውም ችግር የሚያቋርጠው አይደለም። ለዚህ ነው ክርስቲያናዊ ጋብቻ ሰዎች ወደ ጋብቻ ሲገቡ የሚገቡት ቃል ኪዳን አለ። ይህም በችግር ጊዜ በምቾት ጊዜ ላይ ይለያዩ፣ በጤንነት ጊዜ በህመም ጊዜ ላይ ይለያዩ፣ በየትኛውም ሁኔታ ላይ ይለያዩ ቃል ነው የሚገቡት። ይህ ተቋም ታዲያ የሚፈርስ በቀላሉ የሚቋረጥ ሳይሆን ወይም ኮንትራት ሳይሆን እስከ እድሜ ልክ ድረስ የሚዘልቅ ተቋም ነው። ይህንን ጠንቅቆ ሰው ከጋብቻ በፊት ማወቅ አለበት። ይህንን ማወቁ ደግሞ በቀሪው ዘመን ላይ በሚኖሩት ኑሮ የመቻቻል ኃላፊነታቸውን የማወቅ የዚህን ተቋም ክቡርነት የመረዳት አቅም ስለሚኖራቸው ከጋብቻ በፊት የሚኖራቸው ዕውቀት ቀሪው ዘመናቸውን በመልካም እንዲመሩ በጣም ይጠቅማቸዋል። ስለዚህ ጥንዶች ከጋብቻ በፊት ቆም ብለው ማሰብ አለባቸው። ስለ ጋብቻ ማወቅ አለባቸው። ከጋብቻ በኋላ ደግሞ የሚፈጠሩ ልጆች አሉ። ልጆቻቸውን እንዴት መጠበቅና ማሳደግ እንዳለባቸው ቀድሞ ማወቅ አለባቸው። ለዚህ ነው ሰዎች በስሜት ይገናኛሉ፣ በስሜት ይፋታሉ። በዚህ መካከል ልጆች ላልተፈለገ ችግር ታልፈው ይሰጣሉ። ስለዚህ ጋብቻና ስሜት የተለያዩ ናቸው እና ከጋብቻ በፊት ሰዎች ስለ ጋብቻ ምንነት ተረድተው እንደገና ደግሞ ከሚጋቡት ወይም ከምታገባ ወይም ከሚያገባ ሴት ጋር በአግባቡ መተዋወቅ፣ ከትውውቅ በኋላ ደግሞ እንደገና ለእጮኝነት መወሰን፣ ከእጮኝነት በኋላ ነው ወደ ጋብቻ የሚካሄደው። እንግዲህ በዚህ በጓደኝነትና በእጮኝነት ግንኙነት ውስጥ ግንኙነቱ ሊቋረጥ ይችላል። ሁለቱ ጥንዶች ካልተግባቡ፣ ካልተስማሙ፣ መስተካከል የሚችል ነገር በመካከላቸው ከሌለና መዝለቅ ካልቻሉ ከጋብቻ በፊት የነበረው ጊዜ መቋረጥ ይችላል። ነገር ግን ወደ ጋብቻ ከተገባ በኋላ ደግሞ ያለው መንገድ እንዲሁ በቀላሉ የሚቋረጥ አይደለም። ስለዚህ ቀደም ብሎ መዘጋጀት፣ ማንን ነው ማገባው፣ ማን ነው፣ ከየት ነው፣ የት ነው ያደገው፣ ስለ ቤተሰቦቹ፣ ስለ ራሳቸው የኋላ ታሪክ በግልጽ መነጋገር አለባቸው። አንዳንድ ጊዜ እንዲህ ይሆናል። ምንም በአጋጣሚ ይገናኛሉ፣ ይጋባሉ። የተወሰነ ጊዜ ከኖሩ በኋላ ሌላ ታሪክ ከበስተጀርባ ይመጣል። ያልተነጋገሩት፣ አንደኛው ለአንደኛው ያልነገረው፣ ያኔ ይሄ ትዳር ጤናማ እንዳይሆን ያደርጋል። ለዚህ ነው ከጋብቻ በፊት ያለፉበትን መንገድ፣ ያላቸውን ሌላ ታሪክ በጊዜ መነጋገር፣ ከተስማሙ በዛ መንገድ ይቀጥላሉ፣ ካልተስማሙ ደግሞ ይተዋሉ። ነገር ግን ጋብቻ ውስጥ ገብቶ ለመፋታት ሙከራ ማድረግ እጅግ ከባድ ነው። ትልቅ በማህበራዊውም በቤተሰብም በቅርብ ወዳጆች ላይ ሁሉ ጫና ያሳድራል። ስለዚህ ከጋብቻ በፊት
በደንብ መማር ማወቅ። ዛሬ ላይ ጥሩ ዘመን ውስጥ ነው ያለነው። የጋብቻ አማካሪዎች አሉ፣ በቤተ ክርስቲያን የሃይማኖት አባቶች አሉ፣ እንደገናም ደግሞ ጥሩ የህይወት ልምድ ያላቸው ሰዎች አሉ። እነዚህን ሰዎች በመጠየቅ በመመከር በመረጋጋት ጊዜ በመውሰድ ወደ ጋብቻ መግባት ነው። ሌላው ከጋብቻ በፊት መጣደፍ ጥሩ አይደለም። በጣም በጥድፊያ ወደ ጋብቻ ለመግባት የሚሞክሩ ሰዎች ከጀርባቸው ሌላ ታሪክ አለ። ያ ታሪክ እንዳይታወቅባቸው ነው። ነገር ግን ከጋብቻ በፊት ጥሩ ጊዜ ወስዶ በጥሩ መተዋወቅ፣ አንደኛው የሌላኛውን ባህሪ ጠንቅቆ ማወቅ። ለምን አርቲፊሻል የሆነ ማንነት ይኖረዋል ሰው። በአጭር ጊዜ ውስጥ በጣም በጎ የሚመስሉ ሰዎች አሉ፣ ግን ከጊዜ በኋላ ትክክለኛው ማንነታቸው ይታወቃል። ያንን የመጀመሪያውን ባህሪ አይቶ በችኮላ ከተገባ ነገ በኑሮ ውስጥ የሚኖረው ውጣ ውረድ በልጆችም ላይ በቤተሰብም ላይ በራሳቸው በጥንዶቹ ላይ የሚያመጣው ተጽዕኖ ለጤንነት ችግር ሁሉ ይዳርጋቸዋል። ስለዚህ ከጋብቻ በፊት ጊዜ መውሰድ አስፈላጊ ነው። ጊዜ ወስዶ መነጋገር አስፈላጊ ነው። አሁን ላይ ኢቭን የማይተዋወቁ ሰዎች፣ በአካል ያልተያዩ ሰዎች በሶሻል ሚዲያ ይገናኙና ወደ ጋብቻ ይገባሉ። ይሄ እጅግ አደገኛ እየሆነ መጥቷል። ስለዚህ ከጋብቻ በፊት እውነት ነው ለመተዋወቅ ጥሩ ነው፣ ሶሻል ሚዲያ መተዋወቅ ይቻላል። ነገር ግን ያ ሰው ባለበት ርቀት ማን እንደሆነ አይታወቅም። ብዙዎቹ ቤተሰብ እያላቸው ልጆች እያሏቸው በሶሻል ሚዲያ ሌላ ሚስት ለማግባት ይቀጣጠራሉ፣ ይገናኛሉ፣ የሌላውን ሰው እድሜ ሁሉ ያባክናሉ። ስለዚህ ከጋብቻ በፊት የሚኖረውን ቆይታ በጥንቃቄ መመርመርና ማየት ተገቢ ነው እላለሁ። ጥንዶች ጋብቻን ስታስቡ መጀመሪያ ስለ ጋብቻ ማወቅ ተገቢ ነው። ጋብቻ ምንድን ነው? ጋብቻ አብሮ አልጋ ላይ መተኛት አድርጎ የሚያስቡ ሰዎች አይደለም። ጋብቻ የእግዚአብሔር ፕሮግራም ነው። ጋብቻ የሚቀጥለው ትውልድን የሚያስቀጥል ተቋም ነው እንጂ እቺ አጭር ስናይ ጋብቻ አጭር ነው የሚሆነው። ለዚህ ነው መጀመሪያም በአጭር አይተውት የገቡት በአጭሩ ያቋርጡታል። ግን ጋብቻ የዘላለም ሰዎች በህይወት እስካሉ ድረስ አብሮ የሚዘልቁት። እንደውም በመዘጋጃ ቤት በሚደረገው ጋብቻ 80 ተፈራረሙ ይባላል። ሰዎች 80 በ80 ነው የተጋባ ነው። 80 ማለት የመጨረሻው እድሜ ማለት ነው። የሰው እድሜ ቢያንስ 70 ቢበዛ 80፣ ከዚያ በኋላ ድካም ነው ይላል። ስለዚህ እስከ 80 ዓመቱ አብሮ መዝለቅ የቻለ ሰው መለያየት አይችልም ማለት ነው። ሞት ካለየው ሌላ የሚለየው ነገር የለም። እና በየትኛውም የሚደረጉ ጋብቻዎች ጥንቃቄ ቢደረግላቸው በማስተዋል በመመርመር፣ በተለይ ገጠር አካባቢ የሚኖሩ ጋብቻዎች በቤተሰብ በባህል የታገዘ ስለሆነ እዛም ያሉ ሰዎች ባህሉን ስለሚከተሉ የቤተሰብንም ሩል ስለሚከተሉ ተረጋግተው የመኖር አቅም አላቸው። ወደ ከተማው ግን ስንመጣ በተለያየ ነገር የከተማው ላይፍ የተዛባ ሆኗል። ከዚህ የተነሳ ጋብቻ የሚታይበት እይታ የተለየ ነው። አንዳንዱ ጋብቻን የሆነ የበለጸጉ ሀገሮች ለመሄድ ለምሳሌ አውሮፓ፣ ካናዳ፣ አሜሪካን ሀገር ለመሄድ ሲሉ ጋብቻን የሚፈጽሙ ሰዎች አሉ። ይሄ ትልቅ ስህተት ነው። ልክ እዚያ የሚፈልጉበት ሀገር ሲደርሱ ጋብቻው ከሀገሩ ጋር ነው፣ በቀላሉ ይቋረጣል። ልክ እዛ ሲደርሱ መጀመሪያ የሚያዩት ሀገሩን ነው። ሌላው ደግሞ ሀብት አይቶ የሚገቡ አሉ። ገንዘብን ንብረትን አይተው ወደ ጋብቻ ይገባሉ። ያ ደግሞ እውነት ነው። ልክ ሀብቱ ሲገቡ ሌላ የጠበቁት ነገር ስላልነበረ ከሀብቱ በኋላ ጋብቻው እንዲቋረጥ ይፈልጋሉ። ለምን? የሚፈልጉትን አግኝተዋል። ስለዚህ ጋብቻ ያለፈ ጥንቃቄ የሚፈልግ ተቋም ስለሆነ ጥንዶች ወደ ጋብቻ ከመግባታችሁ በፊት በደንብ መተዋወቅ፣ ስለ ጋብቻ ጠንቅቆ ማወቅ፣ ወደ አማካሪዎች ሄዶ መማር፣ መጽሐፎችን ማንበብ፣ በተለያየ መንገድ ራስን ማዘጋጀት፣ ግልጽ መሆን፣ ያለን ታሪክ በትክክል መንገር፣ መደበቅ አያስፈልግም። አንድ ጊዜ በዚህ በማማከር አገልግሎት የገጠመኝ 2 ጥንዶች የጋብቻ ትምህርት ሊወስዱ ነው የመጡት እና በሚማሩ ጊዜ በአጋጣሚ ከስራቸው አንጻር ለየብቻ ይመጡ ነበረ እና ከሷ ጋር ተገናኝተን ስንነጋገር ከተዋወቁ 3 ዓመታቸው ነው። ኢቭን በ3 ዓመት ውስጥ እንኳን ሰው ምንም ላይተዋወቅ ይችላል ማለት ነው። ይቺ ሰው 3 ዓመት አብረው ቆይተዋል በጓደኝነት
ካርድ አሳትመዋል፣ ሊጋቡ ተዘጋጅተዋል። ግን አንድ ትልቅ ነገር ደብቀዋለች እና ስለ ግልጽነት ነበር። ምን ያህል ግልጽ ነሽ ለሱ? ለምን የተለያየ ቦታ ነው ያደጉት፣ ቤተሰቦቻቸው እስካሁን አይተዋወቁም። እሱም የእሷን ቤተሰቦች አያውቅም። እሷ በቅርበት አንዳንዶችን ታውቃለች። እና ምን ያህል ትተዋወቃላችሁ? ያለፈ ታሪክሽስ ምንድን ነው? ነግረሽዋል? በግልጽ ተነጋግራችኋል? ነገ ትዳራችሁ ላይ ተጽዕኖ እንዳያመጣ ምን ያህል እንዴት ተነጋገራችሁ? ኢሚዲየትሊ እቺ ሰው ፊቷ እየቀላ እየተበሳጨች የቀድሞ ታሪኬ ምን ያደርግለታል? እኔን ካገኘኝ 3 ዓመታችን ነው ከተገናኘን፣ በቂ ጊዜ ነው የወሰድነው እንጂ ምን ያደርግለታል ታሪክ ስትል በጣም መበሳጠት ጀመረች። ከዚያ ተረጋጊ፣ ቀስ ብለን እንነጋገር እና ከጋብቻ በፊት ሁሉን ነገር መነጋገር ወሳኝ ነው። ምንም ጊዜ አልሰጠችኝም። ቦርሳዋን ይዛ ነው ተስፈንጥራ የወጣችው። ማማከር ይሄ ነው? ስለኔ ያለፈ ታሪክ ምን ያስፈልጋል? ወጣ ሄደች። ኢቭን ስትወጣ በር ላይ የኔም ቤት አለችኝ። ማማከር ይሄ አይደለም አለችኝ። ግን አንድ ችግር እንዳለ ተረዳሁ። ኢሚዲየትሊ ስልኳን ዘጋች፣ ከልጁ ሸሸች። ልጁ ደግሞ የሚያውቀው ሰው አልነበረም። በኋላ በተለያየ መንገድ ኢንፎርሜሽን ሲያጣራ አግብታ ልጅ ነበራት፣ ፈታ የመጣች ሴት ነች። ነገር ግን አልነገረችውም። በዚህ የተነሳ ከጋብቻ በፊት ሪሌሽናቸው ተቋረጠ። መልካም፣ ግን ጋብቻ ውስጥ ቢገቡ ኖሮ ምን ያህል ተጽዕኖ ያሳድር ነበር ይሄ መንገድ። ስለዚህ ከጋብቻ በፊት ጥንዶች ቆም ብለን ታሪካችንን፣ የወጣንበትን፣ የገባንበትን፣ ለምን ትዳራችን ላይ ተጽዕኖ ሊያመጣ ይችላል የምንለውን ነገር መነጋገር አለብን። ግልጽ ባልሆነ መንገድ ነገ ይስተካከላል፣ ነገ ከገባ በኋላ ብነግረው ምን ይሆናል ብለን የምንገባቸው ነገሮች በትዳራችን፣ በህይወታችን ላይ፣ በቀሪው ዘመንም ላይ ትልቅ ጫና ሊያሳድር ስለሚችል በግልጽ ከጋብቻ በፊት መነጋገር፣ መተዋወቅ አስፈላጊ ነው። ስለዚህ የፍቺ መጠንን ይቀንሳል። ቀድሞ መተዋወቅ፣ ቀድሞ ጊዜ ወስዶ በግልጽነት መነጋገር በትዳር ውስጥ ከተገባ በኋላ ሊመጣ ያለውን ፍቺ መጠን ይቀንሳል። በ30% ይቀንሳል። ብዙ ጥናቶች እንደማያሳዩት በደንብ ምክር ወስደው ጊዜ ወስደው ተዋውቀው የተጋቡ ጥንዶች በ30% የመፋታት እድልን ይከለክላሉ ማለት ነው። ስለዚህ ትልቅ አስተዋጽኦ አለው እና ከጋብቻ በፊት ጠንቀቅ ብሎ መተዋወቅ፣ መነጋገር፣ ሁሉንም ነገር ሼር መደራረግ ጥሩ ነው። ለዛሬ ያለን ፕሮግራም ይሄ ነው። አመሰግናለሁ። ይህንን ቤት ላይክ፣ ሼር እና ሰብስክራይብ ማድረግን እንዳትዘነጉ። ፕሮግራሙ ቶሎ እንዲደርሳችሁ እና ለሌሎችም ሰዎች መድረስ እንዲችል በዚህ እንድትረዱን እንጠይቃችኋለን። መልካም ቆይታ